HD Sports በሁሴን አብዱልቀዲና በዳዊት ንጉሴ Champions again! HD Sports በያላችሁበት ሰላምታችን ይድረስ ብለናል። ከባካል ዳንኤል ጋር ከዲሲና ሲያትል በቀጥታ ለእናንተ የምናቀርበው የኤችዲ ስፖርት ፕሮግራማችን ነው። ቅዳሜ ጠዋት ላይ እንገኛለን። 45 ደቂቃ ቆይታ የሚያደርግ ጨዋታዎችን መርጦ ሐሳቦችን የሚሰነዝር ከዛም እንዲሁ ግምቶችን የሚያስቀምጥ ፕሮግራማችን ነው። የሚጠበቅ ጨዋታ አለ። ሲቲና አርሰናል የሚያደርጉት ትልቅ ምናልባት በዋንጫው ጉዞ ላይ ተጽዕኖ የገዘፈ ጨዋታ አለ። እሱን እናነሳለን። ነገ ነው የሚደረገው። ሲቲ ቢያሸንፍ ምንድነው ተጽዕኖ? አርሰናል እንዲሁ ቢያሸንፍ ተጽዕኖ ምንድነው? አቻስ ቢሆኑ በእርግጥ ጨዋታ ዋንጫውን የመወሰን አቅሙ ምን ያህል ነው የሚለውን እናነሳለን በዛሬው ቆይታችን። ከዛ ውጪ እንግዲህ ቼልሲ ዩናይትድን የሚገጥምበት ጨዋታ አለ። የሚጠበቅ ነው። ዛሬ የሚደረግ ነው። የመርሲሳይድ ደርቢም ጨዋታ በእርግጥ ኤቨርተኖች በመነቃቃት ሊቨርፑሎች ደግሞ በችግር ውስጥ ሆነው የሚያደርጉት ጨዋታ ነው። ይሄም በአዲሱ እንግዲህ የኤቨርተን ስቴዲየም የሚደረግ ጨዋታ ነው። ይሄንንም እናነሳለን። ወደ ነገ ሄደን እንዲሁ ግምት እናስቀምጣለን። አስቀድመን በተለይ በዩቲዩብ ለምትከታተሉን እንግዲህ ግምት እንድታስቀምጡ ነው ጥሪ የምናደርገው። በሬዲዮ የምትከታተሉንም እንዲሁ እንድትከታተሉን በማክበር ጠይቀናል። ጀመረን። በአካልዬ እንዴት ነህ ብያለሁ። አለን ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። ተገናኘን። ኦፍ ኮርስ ሳምንት እንግዲህ ትልልቆች የሚገናኙበት በመሆኑ ወደ 3 ጨዋታ ወርዷል አይደል? ቅኝታችን እንግዲህ ሲቲ አርሰናልን አንድ ጨዋታ ወሰደው፣ ዩናይትድ ቼልሲን ያው ሌላ አንድ ጨዋታ ወሰደው፣ 2 ጨዋታ ወሰደው። ሊቨርፑልን በአምስተኝነት እናነሳ ነበር። እንግዲህ ሊቨርፑል ደግሞ በመርሲሳይድ ደርቢ ይመጣል። ስለዚህ 3 ጨዋታዎች ነው የምንዳስሰው። ግን ትልቁ ጨዋታ እንዳልነው ሁሉም እየተነጋገረበት ያለው ደግሞ የሲቲና የአርሰናል ጨዋታ ነው። ሲቲዎች በጥሩ መነቃቃት ውስጥ፣ አርሰናሎች በእርግጥ ቻምፒየንስ ሊግ ግማሽ ፍጻሜ መግባታቸው ትልቅ ምርታ ቢሆንም በውጤት ረገድ፣ በስታይል ረገድ፣ ጎል በማግኘት ረገድ መጨናነቅ ስላለ ደጋፊውም እንዲሁ ጭንቀት ውስጥ ያለበት በቀጣይ የፕሪሚየር ሊጉን ዋንጫ እናነሳለን ወይስ አናነሳም፣ እዚህ ጨዋታ ላይ ችግር ቢፈጠር ቀጣይ ዕጣችን ምን ይሆናል የሚል በጣም ትልቅ ጥያቄ አዝለው ወደ ኢታድ የሚሄዱበት እንደሆነ ግምት ትወስዳለህና አስቀድመን ይሄንን ጨዋታ ብናነሳ ምን ይመስላል በአካል? ይሄ ጨዋታ እንግዲህ የ2025-26 የውድድር ዘመንን የዋንጫ መዳረሻ የመጠቆም አቅም ካላቸው ከቀሪ ጨዋታዎች ትልቁ ሊባል ይችላል። ወሳኙ ሳይሆን ግን ትልቁ የሚሆንበት እድል እንዳለ በእርግጠኝነት መናገር ይቻላል። የገረመኝና እንደው ጨዋታውን በተመለከተ ብዙ ትኩረት ከተሰጡት ጉዳዮች መካከል አይተው ከሆነ ዴቭ አርሰናል ካሸነፈ ይህንን ጨዋታ የአርሰናል ዋንጫ ማንሳት ንጻሬ ምን ያክል ነው? ሲቲ ካሸነፈ አቻ እስከወጡ የሚል ነገር ኦፕታ ላይ እየተመለከቱ ነበረ። አይተው ከሆነ ማንቸስተር ሲቲ እንግዲህ ጨዋታውን የሚያሸነፍ ከሆነ አርሰናል አሁንም 69% ዋንጫውን የማሳካት እድል አለው። 31% ሲቲ የመውሰድ እድል ይኖረዋል ይላል። ያ ሁሉንም ደምረውለት ነው አይደል? እንግዲህ ሲቲ ያየህ ምንድነው የቀሪ ጨዋታውንም የማሸነፍ እድል አለው። እነዚህን ሁሉ ምንድነው መለኪያዎች ወስደህ እኩል ነጥብ ላይ ይመጣሉ። የጎሎች ጉዳይ ነው የሚኖረው። ከዛ በኋላ ቀሪ ጨዋታዎችን አስልተው መሰለኝ አይደል? አዎ እንደሱ አስልተው 31% ነው ሲቲ ዘንድሮ ሊጉን አሸንፎ 31% ነው የሚል ነገር አለ። ምናልባት የፓላሱ ጨዋታ አሁን በዚህ ንጻሬ እንደው ሲቲ ያሸነፈ እንኳን ብትል የፓላሱን ጨዋታ ማሸነፍ የሚችል ከሆነና በነጥብ የሚስተካከሉ መሪነቱ ላይ ሲቲ የሚመጣበት ሁኔታ ካለ ይሄ ቁጥር በጣም የመለወጥ እድል ሊኖረው ይችላል። እስቲል ግን የፓላሱ ጨዋታ ስላልተደረገ ያንን ከግምት ያስገቡና ቢያሸነፈም የነጥብ ልዩነታቸው ወደ 3 ዝቅ ስለሚል ነው ይሄን ነገር የሚያነሱት የሚመስለኝ። እንዴ አርሰናል የሚያሸንፍ ከሆነ እንደሚገመተው 98% ዋንጫው የአርሰናል የመሆን እድል አለው። 2% ብቻ ነው ሲቲ በቀሪ ጨዋታዎች አርሰናል ላይ የመድረስ እድሉ የሚል ነገር ወይም የማሸነፍ እድሉ ዋንጫውን ብሏል። በአቻ የሚጠናቀቅ ከሆነ 89% እንግዲህ ለሲቲ ለአርሰናል እድል ሰጥተዋል። የሲቲ ማሸነፍ ንጻሬ 11% ነው የሚል ነገርን እየተመለከትን እንገኛለንና እንግዲህ ከጨዋታው በፊትም ይሄን ነገር ለብዙዎች እየተነጋገሩበት ይገኛሉ። ሙዲ የሆነው ማንቸስተር ሲቲ
በሊጉ የተወሰነ ያው ቻምፒየንስ ሊጉን አያካተትም ይሄ ሐሳብ በሊጉ ሙዲ መሆን ከጠፋበት ወይም የተወሰነ ሙዳቸው ከተረበሸባቸው አርሰናል ጋር የሚያደርጉት ጨዋታ ነው። የቦርንማውዙ ሽንፈት ነው ይሄ ሁሉ ጣጣ ለአሰልጣኝ ሚካኤል አርቴታና ለቡድኑ ያመጣበት ብዙ መጠራጠርን የፈጠረ ያን ጨዋታ አርሰናል በድል አጠናቆት ቢሆን እነዚህ ሁሉ ጥያቄዎች ጥያቄ የማይሆኑበት እድል ይፈጠር ነበር በድል ጨዋታውን አጠናቆት ቢሆን ብለህ ስታስበው እንግዲህ በአቻ መውጣት ቅድም ያነሳውት 89% ያደርሷል የሚኖራቸው የነጥብ ልዩነትም እዛው 6 ላይ ሆኖ እንዲቀጥል ያደርገዋል የሚለው ጉዳይ አለ ዴቭ አሳማኝ መሆን በይህን ጨዋታ እንግዲህ አሸናፊ ለመሆን በጣም አሳማኝ መሆን ላይ ጠበቅ ይችላል የሚፈጠሩ ድሎችን የመጠቀም ሁኔታ ሲቲ በጣም ማጥቃት ላይ ትኩረት ያደረገና 3 ነጥብና 3 ነጥብ ብቻ የሚባልበት አይነት እንቅስቃሴ ከሲቲ በኩል ልንመለከት እንችላለን አርሰናል እንግዲህ ሲቲዎች በጣም ስፔስ ከፍተው በመጫወታቸው ምናልባት ይሄ ጨዋታ የሚሳካ ከሆነ የሲቲን ስፔሶች በደንብ ከፍተው ሲጫወቱ ሲቲዎች ግቦች እየስቆጡ ብልጫ ማይወስዱ ከሆነና እነዛ ተጠቁ ከሆነ ይሄ እንደ ማርቲኔሊ አይነት ተጫዋቾች በጣም የሚጎሉበት ሊሆን ይችላል ዴቭ ኤዜ ማርቲኔሊ አይነት ተጫዋቾች ከጀርባ እየሮጡ ብዙ ድሎች የሚፈጥሩበት እንቅስቃሴ እንደሚሆን ተጠብቃለህ አሁን ሊጉን ራሱ እንዴት ነው አሰራሩ የሚለውን ጉዳይ መመልከት ያለብን ይመስላል ብዙዎች ሲቲ አሸናፊ ሊሆን ይችላል እያሉ የሚያነሱ ከሆነ ሊጉ ያው ቀድሞ የነጥብ ብልጫ ያለው ቡድን ሻምፒዮን ሆኗል ከዛ የጎል ልዩነት ይታያል አሁን ባላቸው አርሰናል 38 የግብ ክፍያ ያለው ማንቸስተር ሲቲ 35 ነው ከዛ እርስ በርስ ተገናኝተው በሚያስመዘግቡት ውጤት ከዛ በኋላ እርስ በርስ ሲጫወቱ ከሜዳ ውጪ ብዙ ጎል ያስቆጠረው ቡድን የትኛው ነው በሚለው ሻምፒዮን ለመሆን እድል ይሰጣል ፍሬሽ የሆነ ማንቸስተር ሲቲ ልንጠብቅ እንችላለን አርሰናል በሳምንቱ አጋማሽ ተጫውቷል ስለዚህ ፍሬሽ የሆነውን ማንቸስተር ሲቲን ሞር ከአርሰናል የበለጠ ማለት ነው ይሄን ነገር ልንጠብቅ እንችላለን ያለፉት ጥቂት ጨዋታዎች ግን ለአርሰናል በጎ ነገር ነው የሚያሳዩት 3 ጊዜ አቻ 2 ጊዜ ድል ነው ባለፉት 5 ጨዋታዎች በማንቸስተር ሲቲ አልተሸነፈም ከዛ በፊት በነበሩት 12 ጨዋታዎች በሙሉ የሽንፈት ነበር ለአርሰናል የነበረውና እንዴት ቡድኑ እያደገ እንዳለ በሚገባ የሚያሳይ ነው የሳካ ከጨዋታው ውጪ መሆኑ ካላፊዮሪ ኦዴጋርድ ቲምበር ለጨዋታው ዝግጁ ናቸው የሚል ነገር አለ ያው የመጨረሻ ውሳኔ ይጠበቃል እያለ በገደምዳሜ ነው ያለፈው የማዱዌኬ አጠራጣሪ መሆንንም እንደዚሁ አርቴታ ተናግሯል በሲቲ በኩል ባለፈው አንተም ስታነሳ የነበረው የኒኮ ኦራሊ ወደ ቡድኑ የማይመጣ ከሆነ በጣም ትልቅ እድል ነው ለአርሰናል ያልክ ነበር ግን ፔፕ ደርሷል የሚል ሐሳብን ሰጥቷል ማይንድ ጌም ካልሆነ በቀር እንግዲህ አንተ የተወሰነ ሐሳብ እንድትሰጥበት እፈልጋለሁ ግዴታ አንድ ጥያቄ ባነሳለ ይሄን ጨዋታ በተመለከተ ጫናው ማን ላይ ነው አርሰናል ላይ ነው ማንቸስተር ሲቲ እሱን መልሰልኝ ወደ አንተ ጉዳዮች እናልፍ ይበልጥ አርሰናል ላይ ይመስለኛል ምንድነው ጫናውን ያበዛዋል የምለው ኤክስፔክቴሽኑ ቀድሞም ለዚህ ቡድን ነው የተሰጠው አሁን ከተቀስከለን የኦፕታ እንኳን መነሻ ብትነሳ ስቲል ሲቲዎች እየመጡ እንዳሉ እየታየ እንኳን አወራራጅ ድርጅቶችም ሆኑ የተለያዩ አካላት ስቲል የኮምፒውተር ግምቶች ኦፍ ኮርስ እንግዲህ የኮምፒውተር ግምቶች በሰው መነሻም ቢሆን የሚሰጡህ ነገር አለና አርሰናል ላይ የሚያተኩሩ ናቸው ብዙዎቹ ማለት ይችላልና አርሰናል ላይ የበለጠ ጫናው የሚበረታ ይመስለኛል በግሌ ምክንያቱም ከ20 ምናምን ዓመት በኋላ ለመጀመሪያ ጊዜ ሊያሳኩት ጫፍ የደረሱት ነው ይሄ ደግሞ በክለብ ውስጥ ሊቀየር የሚችለው ብዙ ነገር አለ ብዬ በግሌ አምናለሁ በንጽጽር ነው ማለት ኦፍ ኮርስ ሲቲ ጫና የለበትም ማለት አይደለም አመጣጡ ከዚህ ቀደም የነበሩ ታሪኮቹ ሁሉ የሚጠቁሙን ነገር ስላለ በዛው ሞመንተም በዛ ስሜትም እንዲሄድ የሚገፋ ይመስለኛል የሚጠበቅም ይመስለኛል ግን ልዩነቱ አርሰናል አመቱ ሙሉ ሲባልለት የነበረው ነገር በቃ ይሄ አትሊስት የፕሪሚየር ሊጉን ዋንጫ የመውሰድ ድሉ ከምን ነው
ከ60 70 80 90% በላይ የሄደባቸው ጊዜያቶች መኖራቸውን ስታይ ይበልጥ ጫናው ያየለ የሚመጣ ይመስላል። አንደርዶግ ሆኖ ጠፍቷል የለም ኦልሞስት የማሳካት እድሉ ደካማ ነው የተባለው ቡድን ግን ደግሞ በአርሰናል የተወሰነ መንገጫገጭ ምክንያት አሁን የተወሰነ ሞመንተም ፈጥሮ በተለይ በሊጉ ላይ ይዞ የመጣው ልዩነት ደግሞ ፔፕን እዚህ ቡድን ውስጥ ካመጣው አዎ የበለጠ መነቃቃት ይፈጥርባቸዋል፣ የበለጠ ስኬታማ ለመሆን ያነሳሳቸዋል። ግን ቢያጡት እንኳን የመቆጨት ስሜታቸው በአርሰናል ደረጃ እንደማይሆን ግምት ትወስዳለህና ስለዚህ የሚመስለኝ እኔ በግሌ ሳየው የበለጠ ጫናው የሚበረታ የሚመስለው አርቴታ ላይ ነው። ምንም ጥርጥር የለውም። ሲቲዎች እኮ ቢያጡትም በቅርቡ ያሳኩት ዋንጫ ነው፣ ደጋግሞ ያነሱትም ዋንጫ ነውና ፔፕም እንደሚለው ጥሩ ኤክስኪዩዞች ነበሩት ይሄንን አመት በስኬት ላለመጓዙና በኔ በኩል ጫናው ይበልጥ አርቴታና አርሰናል ላይ ነው። ግን በዛው ልክም ደግሞ አንደርዶግ ሆነው ደግሞ እንደሚቀርቡም ደግሞ ግምት ወስዳል። አንደርዶግ የሚሆኑበት መነሻው ከሰሞኑ የታየው ነገር እንዳልኩት ከጃንዋሪ በኋላ ማለት ይቻላል ወጣ ገባ ነው። አርሰናል የሆነ ኮሽ የሚል ነገር ይፈጠርና እነዛን ቶሎ የመቀልበስ ስሜቶች በውጤታማነት ይመጣል እንጂ በሜዳ ላይ ብቃት አንፃር ጥያቄዎች ይነሳሉ። ጎሎች በማግኘት አንፃር ጥያቄዎች ይነሳሉ። ወጥነት በማሳየት ጥያቄ ይነሳል። ምንድነው ይሄ አታኪንግ ፍሌር ምናምን በመተለው ነገር ጥያቄዎች ይነሳልና ብዙ የሚነሱ ነገሮች አሉት አርሰናል። ግን አሁን ከሰሞኑ የተፈጠረው ሞመንተም በተለይ ሚዲያው የሲቲም ሁኔታ የሲቲ ደጋፊዎችም የፈጠሩበት ነገር ደግሞ የሆነ አንደርዶግ ሆነው እንዲቀርቡና ከዛ ደግሞ አንድ የሆነ በጎ ነገር ይዘው እንዲመጡም የሚያስገድድ መስሎት ያለህና ከተጠቀሙበት ሰየው ነው፣ ጥሩ ነው። ግን የበለጠ ጫና ውስጥ የሚገባ የሚመስለኝ አርሰናል ነው በጠየቀኝ ጥያቄ ላይ ለኔ በግሌ ነው ማለት እንዳልከው ነው ዴቭ። ዋንጫን ከማሳካት አንፃር የአይነት ነገር ይኖራል። ሲቲዎች ላይ ደግሞ እንደው ጫና የሚባለው ይሄ የመጨረሻ በቃ እድላችን ነው። ራሱ ፔፕ ከጨዋታው አስቀድሞ የተናገረው ጋዜጣዊ መግለጫው ላይ ከተሸነፍን በቃ the league is over ብሏል። ያልቅለታል ሁሉም ነገር የሚል ነገር አለ። እንዳነሳ ነው ሲቲ በደንብ ተገፍቶ ነው ወደዚህ የመጣው። ያ ማለት በአርሰናል ድክመት ማለት ነው። አርሰናል ድክመት ማለት ሙሉ 3 ነጥብ ይዞ ባለመውጣት ለሲቲ የመጣ ገጸ በረከት ልትለው ትችላለህ። ወደ ዋንጫ ፉክክር ውስጥ የመቆየት እስከ መጨረሻው ለመፋለም የመታገል ተነሳሽነት የመፍጠር አይነት ነገሮችን የማንሳት ነው። ሃላንድ እንደ ፋይናል ጨዋታ ነው ብሎ እንግዲህ ጨዋታውን ገልጾታልና አርሰናሎች ሃምብል መሆን አለባቸው የሚሉ ነገሮችን ብዙዎች ሲያነሱ ነበርና አንተ ደግሞ የተወሰነ ሐሳብ እዚህ ጨዋታ ላይ አንሳ። እንዳልከው ነው ይሄ አሁን ያነሳው ጉዳይ በተለይ ይሄ ጨዋታ ሊጉን የመወሰን አቅም አለው ብሎ ነው እንግዲህ አሁን ሁሉም ሐሳብ እያነሳ ያለው። አዎ በርግጥ እንዳልኩት የሲቲ ማሸነፍ ነገሮችን አስቸጋሪ ሊያደርግ ይችላል ከአርሰናል አንፃር። በራሱ በሲቲ አንግል ስታየው ደግሞ የአእምሮ ደረጃቸውን በጣም ከፍ ሊያደርግ ይችላል። ቀሪ ጨዋታዎችን ለማሸነፍ የበለጠ እንዲሰሩ እንደሚያደርግ ታያለ። የሲዝን አጨራረስ ልምድ አላቸው፣ በዛ ይጠቀማሉ። ልምድ ያላቸው ኦፍ ኮርስ ዋንጫ ያላነሱ በርካታ ወጣቶች ቢኖሩም ልምድ ያካበቱ ተጫዋቾች አሉ እዚህ ውስጥ። ይሄ ያግዛል። የፔፕ ደግሞ እዚህ ላይ ተጽዕኖ ትልቅ ድርሻ ስላለው ደግሞ በዚህ ይጠቀማሉና ሲዝኑ በስኬት የሚያልቅ ከሆነ ደግሞ ብዙ ችግሮች ይነሱበት ስለነበረ ለፔፕ የበለጠ የተለየ አድናቆትና ክብር እንድትሰጥ የሚያስገድድ ይመስለኛል። ያለ ጥርጥር ከምንም በቃ ካልተጠበቀ መስመር ነው የመጣውና ያለ ጥርጥር የሆነ ክሬዲት ልሰጥ ይችላል። የአርሰናል ድል በራሱ ደግሞ ምናልባት አብዝተው ቡድኑን ከወዲሁ ለተጠራጠሩት ጥሩ አፍ ማሰጊያም ይሆን ይመስላል አይደል? እንደ ሲቲ ሁሉ በቀሪ ጨዋታዎች የተሻለ ለመስራት ለነሱም በአውሮፓ ያመጡት ስኬት አለ። ከባየርን ቀጥሎና ከፔጅ ቀጥሎ አሁን ዋንጫ የማንሳት ትልቅ ግምትም ተሰጥቷቸዋል። ያንን የበለጠ አጠናክረው ለመቀጠል በዛም ለመልፋት ያግዛቸዋል። በሲቲ ስኬታማ የሚሆኑ ከሆነ አርቴታና ልጆቹ እንግዲህ በክለቡ ውስጥ ትልቅ ታሪክ ነው የሚጽፉት። አስበው እንግዲህ ከረጅም ጊዜ በኋላ እነዚህ ተጫዋቾች ወይም ይሄ ስብስብ ሲመለስ እኮ ኤሚሬትስ ስቴዲየም ውስጥ የነሱ ፎቶ ተሰቅሎ ነው የሚያዩት። ከዋንጫው ጋር የሚጻፍልህ ታሪክ ቀላል አይደለም እና የምትፈጥረው መነቃቃት እዚህ ክለብ ውስጥ እጅግ በጣም ትልቅ ነው። ግን ይሄ ሁሉ ተብሎ እንዳልኩ ቅድም ያነሳው ጥያቄ ላይ መልሶ ይወስደኛል። በርግጥ ብቻውን ይሄ ጨዋታ ዋንጫ ላይ መወሰን አቅም አለው ወይ የሚለውን ነገር ስታይ አንዳንድ ነገሮችን እያየው ነበር። በ33 ዓመት የሊጉ ታሪክ አንደኛና ሁለተኛ
ላይ የተቀመጡ ቡድኖች እርስ በርስ ተጋጥመው ዋንጫ የወሰደው ቡድን ደብል ሜዳውም ላይ ከሜዳውም ውጪ ደብል ያሸነፈበት ጊዜ 6 ጊዜ ብቻ ነው። 6 ጊዜ ብቻ ነው ያሸነፈው። ይሄ ማለት ምን ማለት ነው? 6 ነጥብ ከተጋጣሚው ወስደህ ዋንጫውን የማሸነፍ እድልህ በዚህ ንጻሬ በ33 ዓመታት ሲሰላ በጣም ጥቂት ነው ወደሚለው ማሳያ ትሄዳለህ። ስለዚህ 6 ነጥብ ከሁለተኛ ደረጃ ካለው ቡድን መውሰድ ሳይሆን በጥቅሉ ለአንተ ስኬት ማሳያ ወይም ደግሞ በጥቅሉ ለዋንጫ መፋለሚያ ወይም ደግሞ ለዋንጫው ለማንሳት ማሳያ የሚሆነው ያሉን እያንዳንዱን ጨዋታዎች ያለምንም ጥርጥር እያንዳንዷን አድብተህ ስትጫወት ነው ስኬት ልታመጣ እንደምትችል ማሳያ የሚሆነውና ስለዚህ ይሄ አንዱ ላይ በሚያደርሰው ወይም በዚህ ጨዋታ ላይ በሚወሰነው 3 ነጥብ ብቻ ሲቲ ከዚህ በኋላ ተራምዶ ይሄንን ያለ ጥርጥር ያሳካል የሚለውን በእርግጠኝነት ደረትን ሞልተ እንድትናገር አያስገድድም። አርሰናልም በቃ ከሲቲ ከወሰደ 3 ነጥብ ፔፕ እንዳለው በቃ ከዚህ በኋላ በቃልን ብሎ ሲቲም በሩን ዘግቶ የሚቀመጥበት ነው ብዬ ለመናገር ይከብደኛልና ታሪክም ይሄንን አይነግረንም በነገርህ ላይና ኦፍ ኮርስ 4 ነጥብ መውሰድ እርስ በርስ 3 ነጥብ መውሰድ 1 ነጥብ መውሰድ ቡድኖችን ሻምፒዮን አድርጎ በታሪክ አሳይቶናል ብለው ነው የሚያስቀምጡትና የቀረውን ጨዋታ ስታይ ደግሞ በተለይ ሁለቱም የቀራቸውን ጨዋታ ስታይ ደግሞ ምንም ነገር በሁለቱ ቡድኖች በኩል ሊፈጠር እንደሚችል ግምት ትወስዳለህ። አርሰናልን ነው ከኒውካስል ይጫወታል። ኒውካስልን እንዴት ነው ቀላል የምታረግ? አርሰናልን ነው ከፉላም ይጫወታል። እንዴት ነው ቀላል ጨዋታ የሚሆነው? ይሄ ለንደን ደርቢ አሁን አርሰናል እያሳየ ካለው የሜዳ ላይ ብቃት አንፃር አርሰናል ከክሪስታል ፓላስ ወጥቶ ይጫወታል። ፓላስ አሁን ካለው ፐርፎርማንስ አንፃር ይሄ ጨዋታ እንዴት ነው ቀላል የሚሆነው? ዌስትሃምን ይገጥማል። ዌስትሃም ላለመውረድ የሚጫወት ቡድን ነው አርሰናል እንዴት ነው ሲቲ ጨዋታን አሸንፎ እነዚህን በእርግጠኝነት ውጤታማ ሆኖ ይወጣል ብለህ ደረትን ተናገር ነው። ሲቲ ማንሰው ምን የሚገርሙ ጨዋታዎች አሉት። ኤቨርተን ይጫወታል ሜዳው ውጪ ነው። ኤቨርተን በስኬት በአውሮፓ ቻምፒየንስ ሊግ ውስጥ ለመግባት የሚጣጣር ቡድን ነው። ሲቲ ብሬንትፎርድን ይገጥማል። ይሄ ራሱን የቻለ ትልቅ ጌም ነው። ቦርንማውዝ ይመጣል ሲቲ። ይሄም ራሱን የቻለ ጌም ነው። ሲቲ ከክሪስታል ፓላስ ተስተካካይ ጨዋታ አለው። ይሄም እንዲሁም የሚጠበቅ ጨዋታ ነው። ሲቲ እና አስቶን ቪላ ይገናኛሉ። ይሄም ራሱን የቻለ ትልቅ ጨዋታ ነውና ስታያቸው እንዳለ ቀሪ ጨዋታዎቻቸውን ሁለቱም ቡድኖች እዚህ ጨዋታ ላይ የሚያስመዘግቡት ውጤት ለሞራል ወይም ደግሞ ከፍ ያለ ነገር ለመስራት ያነሳሳቸዋል የሚለው ነጥብ ነው እንጂ ማሳያው በእርግጠኝነት ሞመንተሙን ይዞ እስከ መጨረሻ ለጥርጥር ምንም ነገር ኮሽ ሳይል ይጓዛሉ ብሎ ለመናገር ደረት ሞልቶ የሚያስደፍር አንዳችም ነገር አለው ብሎ ለመናገር የሚከብድ ነው ይመስለኝና እኔ በግሌ አዎ በጉዞ ላይ ቁልፍ ሚና የሚኖረው በእርግጥም ሲቲን ካሸነፈ አርሰናል የሆነ ስቴትመንት ነው ብሎ ሊሄድ ይችላል። ሲቲን በተመሳሳይ መልኩ ነጥቡን አጥብቦ አርሰናል ላይ ቀሪ ጨዋታዎችን ማሸነፎ ደረስኩ ሊለው ይችላል። ምክንያቱም ከበርንሌም ገና አሁን የፊታችን ማክሰኞ ይሁን ሮብ ጨዋታውን ያደርጋል። በመጪው ሳምንት ኤፍኤ ካፕ ጨዋታ ስለሚያደርግ ያንን ጨዋታ ወደዚህ ስቦታል። የፕሪሚየር ሊጉን የዛን ሳምንት ጨዋታ ቀድሞ ያደርጋልና ሁሉ ነገር ተስተካክሎ አርሰናል መጪውን ጨዋታ ከማድረጉ በፊት እኩል ጨዋታ ምናልባትም ይሄን ጨዋታ ካሸነፈ ሲቲ ነገ እኩል ነጥብ ላይ የሚመጡበት ሂደት ሁሉ ሊፈጠር ይችላል። ይሄ ማለት እንግዲህ በቀጣይ ነገሮች ላይ ምን ይዞ ይመጣል የሚለውን ነገር ማየት የሚያስችል ይመስለኛልና እኔ በእርግጠኝነት እንዲህ ነው ብሎ ለመናገር ከባድ የሚሆነው። በእርግጥ ታይሚንጉ ጥሩ ነው አይደል? ሁለቱም የተገናኙበት ሰዓት እጅግ በጣም ብዙ ነገር የመጠቆም አቅም ያለው ሰዓት ላይ ተገናኝተዋል። በጣም ቁልፍ ነገሮችን ልናይ የምንችልበት ነገር ላይ እንደተገናኙ ታያለ። ግን የሚያነሷቸው አንድ ቁልፍ ነገሮች አሉ በሁለቱም በኩል። በተለይ ባለፈው እርስ በርስ ያደረጉት የጥሎ ማለፍ ወይም ደግሞ የ90 ደቂቃ የዋንጫ ጨዋታ ቢሆን የሰጠን ጥሩ ነገር አለ በሚል ሁለቱም ላይ የሲቲና አርሰናልን ጌም አንስተው ምን አሳየን የሚል ነገር ሲያስቀምጡ አይቻለውና ፕሬሲንጉ በጣም ጥሩ ነበር። አርሰናል 20 አድርጎ በተለይ ገፋ ብሎ ሲጀምር ወደ ላይ አይተነዋል ይላልና አርሰናል ብዙ ነገሮችን በጥሩ መልኩ ይጀምርና ቀስ እያለ ደግሞ የመውረድ ባህሪ ያሳያል። ቀስ እያለ ደግሞ ወደ ሜዳው የመመለስ ባህሪ ያሳያል። ይሄ ጫና ውስጥ እንዴት እንደከተታቸው በደንብ ሲያነሱ አይቻለውና ሲቲ በአንጻሩ ደግሞ ዳይሬክት የመሆን ሚድ ብሎክ ሰርቶ የመጫወት ጥሩ ሪከርድ እንዳላቸው ደጋግመን እንደገለጽነው ደግሞ የጨዋታው ሂደት በቀጠለ ቁጥር ደግሞ ወደ ጌም ውስጥ በደንብ እየገቡ ተጋጣሚን ሞር ኤክስፕሎይት አድርገው ውጤታማ መሆንን በደንብ እየተጠቀሙበት እንዳለ የሚያነሱ ነጥቦችን አይተናል። በእርግጥ ኤፕሪል ወር ላይ ያለውን የሁለቱን ንጻሬ ስታይ አርቴታ
የማሸነፍ ሪከርዱ 42% ነው። ኤፕሪል ወር እንግዲህ አሁን ያዝነውን ወር ሲያነሱ በፔፕ በኩል የመጣውን የዊኒንግ ማርጂን ስታይ ደግሞ 79% ሆኖ ነው የምታየውና ምን ያህል ልዩነት በሁለቱ መካከል እንዳለ ታያለህና አጫራታቸው ላይ አሁን ለፔፕ ቡድን መሻሻል መንስኤ አድርገው የሚያነሱት ስኳድ ማኔጅመንቱን ነው። በቃ ስኳድ ማኔጅመንት ላይ አሁን ጨምሯል በሚል በደንብ ልዩነት ፈጥሮ የመጣ እንዳለ ያነሳሉና አመቱን ሙሉ የሚያደርገው የስኳድ ማኔጅመንት በሲዝኑ መጨረሻ ላይ ውጤታማ እንደሚያደርገውና የተጫዋቾች አቅምም እንዲኖር በደንብ ወይም ደግሞ አቅም ኖሯቸው እንዲጨርሱም እንደሚያስገድድ ያሳያል ይላሉ። እንደውም አንድ ነገር ቁጥር ጠቅሰው ሲናገሩ ያየሁት ምንድነው በአካል የፔፕ ቡድን ባልተለመደ መልኩ ለ6 ጊዜ ብቻ ነው ተመሳሳይ በሲዝኑ አንድ አይነት ስኳድ ይዞ የቀረበው ይላሉ። ይሄም ደግሞ በፔፕ ታሪክ ረጅም ወይም ትልቁ ተብሎ ነው የተጠቀሰው ይላል። ይሄ ማለት ምን ማለት ነው? ምን ያህል እያንዳንዱ ጨዋታ ሮቴት እንደሚያደርግ ነው የምታየው። ካለው ስኳድ ዴፕዝ መነሻ በጣም ሮቴት ያደርጋልና ሲዝኑ ሊገባደድ አካባቢ አሁን አርሰናል የሚንገዳገድበት አንዱ ያቅም ችግር ሲቲ ቤት የማይፈጠርበት ሁኔታ ይሄ ሁሉ ጉዳትም እያለ የማይፈጠርበት ዋናው መንስኤ የሚሉት ስኳድ ማኔጅመንቱ ነው በሚል ያነሱለታልና እንደውም የዘንድሮ 6 ጊዜ ብቻ በሊጉ ተመሳሳይ ስኳድ ይዞ መጥቷል። በተረፈ ግን እያንዳንዱ ሮቴት የሚደረግ ነውና አንዳንዶች ይሄንን በርግጥ ምንድነው ስኳዱን ካለማወቅ ሁነኛ ተጫዋቾቹን ካለማወቅ የመነጨ ነው በሚል የመከራከሪያ ሐሳብ ያነሳሉ። ያም ሆኖ ግን በቃ በጣም ደጋግሞ ተጫዋቾችን ቀያይሮ ስለሚጠቀም ይሄ ይጠቅማል። አሁን ምናልባትም ዘንድሮ አንዱ በስተመጨረሻ ስኬታማ የሚሆንበት መንገድ ከተፈጠረ ይሄ ነው ብለው የሚያነሱ ወገኖች እንዳሉ አይቻለሁ። ከዛ ውጪ ግን በአፕሮች ረገድ ከያዝነው ጃንዋሪ በፈረንጆቹ ጃንዋሪ ጀምሮ ወይም በጥር በምንለው ወር አንስቶ ዳይሬክት የመሆን ነገር ታይቶበታል። የተለያዩ ሼፖችን የመሞከር ነገር በፔፕ ቡድን ውስጥ ታይቷል። አንዳንድ ጊዜ 4-4-2 ዳይመንድ ሁሉ የመጠቀም በጣም ልዩ ነገሮችን ሜዳ ውስጥ የመሞከር ልዩ ኳሊቲን አይተንበታልና ይሄ በተለይ ቡድኑ ዳይሬክት የመሆን አፕሮች መጨመሩ እንዴት ውጤታማ እንዳደረገው በትክክል እያነሱለት አይቻለው። በአንጻሩ አርሰናል ቤት ስትመጣ የሚያነሱት እንግዲህ ከስኳድ አንጻር የድካም ጉዳይ ነው። የተወሰኑ ተጫዋቾች ብዙም ቀድሞ ሮቴት ባለማድረጋቸው አሁን በቃ ጫና ውስጥ ገቡ የሚል ነገር ነው እየተነሳ ያለው። የጉልበት ማጣት ለምሳሌ ዙቤሜንዲን ነገር ያነሳሉ። እንደውም እሱን ዙቤሜንዲን ያነሳሉ እንጂ የብዙዎቹ የተጫዋቾች ችግርና የጉዳት መንስኤ ከዓመት ዓመት የተከማቸ ጫና መብዛት ያመጣው ነው በሚል ነው እንግዲህ አሁን አርሰናል ላይ እየተነሳ ያለው። እንደውም the last 3 years ብለው ያለፉት 2-3 ዓመታት ችግር ነው የአርሰናል ችግር በሚል አሁን እንግዲህ የተጫዋቾች ጫናን ወይም ደግሞ ጉዳትን ከዚህ ጋር ያመጡት ነው። እንግዲህ አሁን የጨዋታዎች ፈጥኖ መምጣት፣ የጨዋታዎች መደራረብ፣ ትልልቅ ጨዋታዎች እንግዲህ አሁን ቶሎ መምጣታቸውን ስታይ አርሰናል ምንም ሪከቨር የሚያደርግበት ሂደት የለምና ይሄንን ዞሮ ወስደው የሚያላክኩት እዛው አርቴታ ላይ ነው። ፔፕ እያንዳንዱን ጨዋታ ላይ ብዙ የመቆመር ነገሮች ውስጥ ይገባል። አርቴታ ግን በዚህ ረገድ በጣም የሚያምናቸው ላይ ነው ሁልጊዜም ትኩረት የሚያደርገውና የተወሰኑ ተጫዋቾች ጫና ላይ በመውደቃቸው ደግሞ እንግዲህ ይሄው ጉዳት ጉዳይ ደጋግሞ መጥቷል። አሁን የአቅም ጉዳይ ደጋግሞ እየመጣን የሚል ነገር ይነሳል። ከአርቴታ አያይዘው ሌላ የሚያነሱት አሁን የሚታየው የጎሎች አለመምጣት ወይም የመቸገር ጉዳይ የሚመነጨው ሁሉም በሚባል ደረጃ ፊት ለፊት ያሉ ተጫዋቾች የፎርም ችግር ላይ መሆናቸው ነው ይላል። ግን ያስማማል ላይስማማል ለክርክር ክፍት ነው። ግን በርግጥ ጎሎች የሚገቡበትን መንገድ ስታይ ትልቁ ዮክሬሽ ነው አስቆጣሪው 12 አለው። ከዛ በኋላ የሚመጡት እንግዲህ ኤዜና ሳካ ናቸው 6 ያላቸው። 17 የተለያዩ ጎል አስቆጣሪዎች ግን ቡድኑ ውስጥ አሉ። በዚህ መነሻ ይመስላል በርግጥም የማጥቃት ችግር ቢኖርም ጎሎች ከተለያየ አቅጣጫ ስለሚመጡ የማጥቃት ችግሩን ደፍኖታል ብለው ያነሳሉ። ግን ያለምንም ጥርጥር የሚሞከሩ ነገሮች አሁን እንዳየነው ከሰሞኑ በተለይ አሁን 3 አጥቂ ብሎ በተለይ ዮክሬሽን በማርቲኔሊን በዚህኛው መስመር ደግሞ ማዱዌኬ ሲጠቀም ስታይ አሁን ምን ያህል ውጤታማ እንዳልሆነ በተጨባጭ እየታየ ነውና የመቸገር ነገር በግልጽ መጥቷል በሚል የአጥቂውንም የመድከም ነገር እንግዲህ አሁን አያይዘውበት እየመጡ ነውና ኦፍ ኮርስ ከኋላ ቡድኑ ብዙ ለመከላከል ጥረት ያደርጋል። ጥሩ መጋረጃ አለው፣ ጥሩ ግብ ጠባቂ አለው፣ ብዙ መተማመኛው እንደውም የተከላካይ መስመሩ ነው። ግን ከወገብ ከተከላካይ በኋላ ያለው ክፍል ግን በጣም በሙሉ ችግር የሚነሳ ነው በሚል እያነሱበት ነው። ያም ሆኖ እንግዲህ የአሁንን ሁኔታ አያሳይም እንጂ
አርሰናል በብዙ መነጽሪያዎች የተሻለ ነገር እንዳለ ያነሳሉ። አርሰናል 62 ጎል አለው፣ ሁለተኛ ነው በሊጉ ይሉታል። ከሲቲ አንድ ጎል ያንሳል፣ አንደኛ ነው ሲቲ። በኤክስጂ ሲቲ 57.5 ነው፣ አርሰናል 55 ነው። ከቼልሲ ቀጥሎ ሁለቱም ይመጣሉ። እንግዲህ ምን ያህል መቀራረብ በሁለቱ መካከል እንዳለ በደንብ ታያለ። በኤክስጂም በሚገቡ ጎሎችም እርስ በርስ ያላቸው መቀራረብ እጅግ በጣም ቅርብ እንደሆነ ታያለ። አርሰናል ሴት ፒስ ላይ 25 ጎል አለው። በጭንቅላት የተቆጠረው እዚህ ውስጥ 14 ናቸው፣ ከፍተኛ እንደሆኑ ታያለ። ከ12 ኮርና አንድ ያገባሉ የሚልም ማነጻጸሪያ ያቀርበዋል። 17 ጎል አስቆጣሪዎች እንግዲህ ቅድም ስጠቅስ የነበረው የተለያዩ አሉ። ስለዚህ አሁንም ከየትኛው መስመር ጎል ያገኛል በሚል ያነሳሉ። ፕሬሲንግ ላይ እንግዲህ ከላይ ነው ሃይ አፕ ዘ ፒች ብለው ገፍተው በጥልቀት ወጥተው የሚጀምሩበት ነገር አለ። ፋይናል ሰርድ ላይ 155 ጊዜ እስካሁን ገብተዋል ሳይሆን 155 ጊዜ ወደ ላይ ተጠግተው ሄደው ዊን ባክ አድርጓል። ኳስ በማስጣል እንቅስቃሴ ላይ በጣም ልዩነት ፈጥረዋል ይላል እና ይሄ በሊጉ አንደኛ ያደርጋቸዋል ይላል። እንግዲህ ይሄ ቀደም ያለ ሪከርድ ነው። አሁን ይሄ የሚታይባቸው አይመስለኝም። መከላከሉ ላይ ጥሩ ናቸው። 24 ጎል ብቻ ነው እንግዲህ የገባባቸው። ብዙ ሹትም አይደረግባቸውም። 41 ቢጫ ነው ያላቸው አርሰናሎች፣ ዝቅተኛ ነው። ቀይ የላቸውም። 68% ሹት ደግሞ በማዳን በሊጉ 9ኛ ደረጃ ላይ ይገኛል ግብ ጠባቂያቸው ራያም። እነዚህ ነገሮች እንደሚያግዟቸው ይታያል። ግን ከሰሞኑ የሚታይባቸው ነገር ምናልባት ምንድነው የተወሰነ ቅርጽ የማጣት ነገር፣ የተወሰነ የመከፈት ነገር፣ የተወሰነ የትኩረት ማጣት ነገር በደንብ ይታያል ቡድኑ ላይ። በዛው ልክ ደግሞ ጎል ለማግኘት በጣም ቡድኑ ይቸገራል። ከገባበት በጣም አስቸጋሪ የሚሆነው ነገር ጎል ያገኛሉ የሚለው ነውና ፊት ለፊት የሚያሰልፋቸው ተጫዋቾች ደግሞ ለዚህ ችግር ሆነው በተጨባጭ ታይተዋልና ማን ሊሰለፍ ይችላል? በተለይ በአርሰናል በኩል የፊት ለፊት ተጫዋቾች ማን ናቸው? ራሱን የቻለ ጥያቄ ሆኖ ሊነሳ የሚችል ነጥብ ይመስለኛል። በአካል በግሌ ሰፋ ያለ ጉዳይ ነው ወደ ያነሳው። ግን ቦታዎች ለምሳሌ የኒኮ ኦሬላይን ጉዳይ ሳነበረ የሱና የኑኔዝ በግራና በቀኝ የሚኖሩ ተከላካዮች በደንብ ማጥቃቱን ሰፖርት እያደረጉ ወደ አማካኝ እየገቡ የሚጫወቱ በተለይም የኦሬላይ እንቅስቃሴ ለዚህ ትልቁ ምክንያት እንደሆነ ይታወቃል። እንደውም አንዳንድ ጨዋታዎች ላይ ከሮድሪ አጠገብም ጭምር ያሰለፈው የተመለከትንበት እንቅስቃሴ አለና እዛ ቦታ ላይ የመከፈት እንደሚኖር ከሆነ ማጥቃቱ ላይ ትኩረት ሲደረግ እዛ ቦታ ላይ ክፍተቶች የሚኖሩ ከሆነ የአርሰናልን ማጥቃት ለመከላከል ችግር ውስጥ እንዳይገቡ ያሰጋል። አማካኝ ክፍል ላይ እንግዲህ ባለፈውም ስናነሳ ነበረ። ባለፈው ጨዋታ አሸናፊው ሮድሪ ነው። ዙቢሜንዲ በቻምፒየንስ ሊጉ ቀና ብሎ እንግዲህ የጨዋታውም ኮከብ ተብሎ የተመረጠው የሁለተኛው የኤምሬትሱን ጨዋታ ኮከብ ተብሎ የተመረጠው እሱ እንደሆነ ይታወቃል። ሃላንድን በማቆም የአርሰናል ተከላካዮች በጣም ስኬታማ ናቸው። ለዚህ ሳሊባ፣ ጋብሪኤል የሚጠቀሱ ናቸው። እንዳነሳው ባለፉት ጥቂት ጨዋታዎች ላይ ግን የሆነ የመሳሳት ነገር ብዙ ከነሱ ያልተለመደ አይነት ነገር ኦፍ ኮርስ ዩኒፋይ ሆኖ ሁሉ ጊዜ ላይ ቀጥል ይችላል። አንዳንዴ አሁን እንደ ቲምበር አይነት ተጫዋች ሲወጣ ካሉት 4 ተጫዋቾች እንደ አንድ ዩኒት ከሚጫወቱት የሆነ የሚጎል ነገር ይኖራልና ክፍተቶች እንዲፈጠሩ ወይም ከሚገባው ጋር ያለ መግባባት አይነት ነገሮች እና ወይ ሰፊ ቦታ ይኖራል ያንን ቦታ የመጠቀም ነገሮች በሲቲ በኩል ሊኖር ይችላልና የአርሰናል የመሃል ተከላካዮች የተወሰነ ስህተት እየሰሩ ይገኛሉ። ግብ ለማስቆጠር የተቸገረ ካለው ሃላንድ ጋር የሚደረግ ፉክክር ነውና ሃላንድ በደንብ መጠየቅ ካለበት እዚህኛው ጨዋታ ላይ ይመስለኛል። ሲቲ በደንብ የሚፈልገው ሰዓት አሁን ይመስለኛልና እዚህ የሚፈለግበት ሰዓት ላይ ብዙ ጊዜ ትልልቅ ጨዋታዎች ላይ ሲጠፋ ነው የምናየው አይደለ? ቻምፒየንስ ሊግ ትልልቅ ጨዋታዎች ላይ እንደዚህ ግብ አላስቆጥረም የኔ ያክል ደቂቃ ተጫውቶ የሚሉ አይነት ነገሮችን ነው የምታየውና ከአርሰናልም ጋር ደግሞ ያለፉት ጥቂት ጨዋታዎች ላይ የአይነት መቸገር በነ ሳሊባ ቁጥጥር ስር በነ ሳሊባ ኪሱ ውስጥ የማምሸት ነገርን እዚህ ተጫዋች ላይ እየተመለከትን ነበርና እንደዚህ አይነት ነገሮች ቅያሬዎች የትኛው አሰልጣኝ ታይሚንጉ በጣም ጥሩ የሚሆነው ቅያሪ የየትኛው አሰልጣኝ ነው ጨዋታዎችን ሊወስኑ ከሚችሉት እንቅስቃሴዎች አንደኛው ይሄ ይመስላል። ለአንድ ሰከንድም አቻ ለመውጣት የሚለውን ነገር ወደ አእምሮአችን አናመጣም። ለዛ አይደለም የምንሄደው ብሏል እንግዲህ አርቴታ። ትክክለኛ ነው። ከአቻም ቢወጣ አርቴታ እንደው ምናልባት የሆነ ነሸጥ አድርጎት ሲጨፍር ላንመለከተው እንችላለን። እርግጠኛ አይደለሁም። ሁሉንም ጨዋታ ልናሸንፍ ነው ብሏል። ግን ኤቲሃድ ላይ አሁን የተነቃቀው ሲቲን
ሄደው 1 ነጥብ ይዞ በዛው ያለውን የ3 ነጥብ የ6 ነጥብ ልዩነት እንዲቀጥል ማድረግ መቻል ራሱ እንደ አንድ ስኬት በአርሰናል በኩል ሊነሳ ይችላል ነው ጉዳይ እናንሳና እንግዲህ ለአርሰናል በጣም ትልቁ ውጤት ብዬ የምገምተው አቻ ነው። እንደ አይነት ጨዋታ ላይ ግን ይሳካል የሚል ግምት የለኝም በግሌ። አርሰናል ጥሩ ተፎካካሪ ሊሆን ይችላል እዚህ ጨዋታ ላይ እንዳልኩት ብዙ ሊቀየሩ የሚችሉ ነጥቦች ይኖራሉ ብዬ አስባለሁ። ግን በጠባብ ውጤትም ቢሆን እኔ አሸናፊነቱን ለሲቲ ነው የምሰጠው። እኔ በጣም ከባድ ጨዋታ ነው ዴቭ። ሲቲ ግዴታ ማሸነፍ ያለበት ጨዋታ ይመስለኛልና ሞር የአርሰናል ሁለቱም ግዴታ ነው። ስማ ምንም አርሰናል አቻም ትልቅ ነው በሚለው ስሌት ማለት በእንደዛ አይነት መንገድ ነው ገባኝ። ግን ያው ዞሮ ሲቲ ማሸነፍ ግዴታ አለበት ዋንጫው ለመዝለቅ። አርሰናልም እዚህ ጨዋታ ላይ 1 ነጥብ ቢያገኝ ትልቅ ነው ብለህ ነው የምታስበው። ምንም ጥርጥር የለውም፣ ምንም ጥያቄ የለውም። ትልቅ ነው እንጂ በጣም ትልቅ ነው። የተወሰነ ነገር እኔም ለሲቲ ሰጣለው ዴቭ። ግን አቻ ቢወጡ ምን ያልገረምም ማለት አርሰናል ያንንም ነገር አርጎ እንዲወጣ የሚያስችለው ነገር አለ። ግን ይሄ ምን ይገርማል ብለህ ነው ስማ ምን ይገርማል አቻ ቢወጡማ በቃ ምንም ምለ እንደው አርሰናል አቅሙ አለው ያንን የማድረግ ተከላክሎ የመውጣት ነገሮችን ከውኖም ያንን ነገር አድርጎ ሊወጣ ይችላል። የተወሰነ በጠባብ ይሄን ስሌት ነው ሲቲኮ ጥሩ ግምት ነው እንዳልከው። ይሄን ስሌት ነው ማለት ሲቲ ካገባ አርሰናል አሁን ባለው በተለየ አጋጣሚ ሊገኝ በሚችል ጎል ካልሆነ በቀር የቡድኑ ፕሮሰስ በብዙ መንገድ አሁን በተለይ ደግሞ ወሳኝ ተጫዋቾች አለመኖራቸውን ስታይ አማካይ ላይ ቡድኑ ፈጣሪነት በመስመር እንደነ ሳካ አይነት ተጫዋቾች አለመኖር፣ ዮኬሬሽ ከጎል ርቋል። እኔ እንደውም አጥቂ መስመር ላይ አርቴታ ብልጥ ቢሆን ከዮኬሬሽ ይልቅ አሁን ሃቨርትስን ፊት ለፊት ላይ ቢያሰልፍ ጠንካራ ሰራተኝነቱን የተወሰኑ የመልሶ ማጥቃት እድሎች ቢፈጠሩም ጎል የማግኘት ኳሊቲውን በደንብ ሊጠቀምበት ይችላል። የግል ተገማች አለመሆን ይፈጥራል። ብዙ ነገር የስራ ባህሪውም ችግር የለበትም። ይሄ ተጫዋች ሲቸገር እያየን ያለ ነው። በ8 ቁጥር ቦታ ወይም ደግሞ የኦዴጋርድን ቦታ እንዲሸፍን ወይ ደግሞ ሌላ የዴክላን ራይስን ቦታ በ8 ቦታ እንዲሸፍን ሲደረግ ነው ችግር ላይ እያየን ያለ ነውና ይሄ ነገር ሊቀረፍ ከቻለ ምናልባት ያልተጠበቀ ነገር ሊፈጸም ይችላል። ግን እንዳልኩት ከገባበት አርሰናል ሪሊ አሁን የማግባት አፒታት ያለበት አቅም ያለበት ሰዓት ላይ ነው። ጥያቄ ያለኝ በግሌ ለዚህ ነው አንድ ነገር በሲቲዎች ሊፈጠር ይችላል። ያንን የማጣፋት ነገር ግን አርሰናል ቤት ይኖራል ወይ ከሚል ጥያቄ ነው ሎጂካል የሆነ ግምት ላስቀምጥ እየሞከርኩ ያለሁት። ትክክል። ቀይ መስመር ላይ ደግሞ የዶኩን እንቅስቃሴ በእርግጠኝነት ቲምበር ከተመለሰ ምንም ጥያቄ የለውም። ዋይት ብዙ ጥሩ አይደለም። የሞስኬራም ነገር የማል ተከላካይ ነው። በፍጥነት ይሄን ነገር መቋቋም ይችላል። በጣም ያ መስመር ምናልባት ትልቁ የአርሰናል ስጋት ሊሆን ይችላል። ቲምበር ከተመለሰ በእርግጠኝነት የሚኖር ከሆነ አርሰናል በመከላከሉ በደንብ ሊጠቀም ይችላልና ቀደም ወደ አቻን አይነት ነገር ሊሄድ ይችላል። ካለን ሰዓት አንፃር ካለን ምንም በደንብ ነው የሚሸከሸክ ነው 32 እንዴ የሁለት ብቻ ሳይሆን የሶስት ጨዋታ ሂሳቡን ያወራልበት እንግዲህ ከጨዋታው ክብደት አንፃር ነው። ቼልሲ ከማንቸስተር ዩናይትድ ዛሬ የሚከናወነው ትልቁ ጨዋታ ነው። ቻምፒየንስ ሊግ ቦታን ለማግኘት የሚደረግ ጨዋታ ደግሞ ሁለት የሚመሳሰሉ ቡድኖች ናቸው ዴቭ። ሁለቱም በውድድር ዘመን መሃል አሰልጣኞችን የቀየሩ አሞሪምን በካሪክ ኤንዞ ማሬስካን በሊያምሮ ሴኒዮር የተኩ ናቸው። ሁለቱም በሜዳቸው ያደረጓቸውን የመጨረሻ ጨዋታዎች ተሸንፈው የመጡ ናቸው። ቼልሲ በማንቸስተር ሲቲ፣ ማንቸስተር ዩናይትድ ደግሞ በሊድስ ዩናይትድ ተሸንፈው ነው ወደዚህኛው ጨዋታ የሚመጣው። ቼልሲ 48 ነጥቦች ይዞ 6ኛ ነው። 5ኛ ደረጃ ላይ ከሚገኘው ሊቨርፑል በ4 ነጥቦች ዝቅ ብሎ ይገኛል። ቻምፒየንስ ሊግ ግዴታ እንግዲህ መግባት አለበት። እንግሊዝ ዘንድሮም 5 ክለቦችን ማሳተፍ እድል ማግኘቷ ምናልባት የተሻለ እድል እንዲኖራቸው በቼልሲም በኩል ጥሩ ተስፋ እንዲሰንቁ እድል የሚፈጥርላቸው ይመስላል። ዩናይትድ 3ኛ ደረጃ ላይ ነው፣ 55 ነጥቦች አሉት። 4ኛ ካለው ቪላ ጋር በነጥብ እኩል ነው። በግብ ክፍያ 12-5 ናቸው። ስለዚህ ቻምፒየንስ ሊግ ቦታን አስተማማኝ ለማድረግ ዩናይትድ፣ ቼልሲ ደግሞ ትልቅ ኪሳራ እንዳለበት እየተመለከትን ነውና አመቱም የውድቀት እንዳይባል ግዴታ ከዚህ ጨዋታ 3 ነጥብ አግኝተውና በቀጣይ ከሚመዘገቡት ጨዋታዎች
ማክሲመም የሆኑ ነገሮችን አግኝተው በቻምፒየንስ ሊግ መሳተፍ ይኖርባቸዋል። የሮሴኒዮር ቡድን ባለፉት 7 የሊግ ጨዋታዎች አንድ ድል ብቻ ነው። የመጨረሻዎቹ 3ቱ ደግሞ በሽንፈት የተደመደሙ ናቸው። ኒውካስል፣ ኤቨርተን፣ ሲቲ በ1-0 3-0 3-0 የተጠናቀቁ ውጤቶች ናቸው። በተለይም ባለፈው በሲቲ የተመዘገበበት ሽንፈት ለቡድኑ አሸማቃቂ ነበር። ሁለተኛው አጋማሽ ፍጹም ደካማ የሆነ ቼልሲን የተመለከትንበት ዩናይትድ በ32ኛ ሳምንት በካሪክ ስር እንግዲህ ለመጀመሪያ ጊዜ የተሸነፉበት ነበር። ካሪክ ከመጀመሪያዎቹ 7 ጨዋታዎች 6 አሸንፎ ነበረ። አሁን ካለፉት 4 ጨዋታዎች ደግሞ ዝቅ ማለት ነገርን እየተመለከተን 2 ሽንፈቶችን፣ 1 ጨዋታ ማሸነፍ፣ 1 ደግሞ በሽንፈት የመጠናቀቅ ውጤቶች አሉት። ልዩነታቸውን ወደ 7 ለማስፋት በዩናይትድ በኩል በቼልሲ በ7 የሆነው ልዩነት ወደ 10 በዩናይትድ በኩል በቼልሲ ደግሞ ወደ 4 ዝቅ ለማድረግ የሚደረግ ነው። ቼልሲ ይህን ጨዋታ የሚሸነፍ ከሆነ እነ ብሬንትፎርድ እና ኤቨርተን በ1 ነጥብ ነው የሚያንሱት። ብራይተን፣ ሰንደርላንድ በ2 ነጥብ ነውና በጣም ዝቅ ማለት ነገር ከአውሮፓ ሊግም የመውረድ ነገር ሊኖር እንደሚችል መገመት ይቻላል። የማይክል ካሪክ ሌላኛው ፈተና ለሁለቱም ሌላ ፈተና ልትለው ትችላለህ። ከቁጥር አንጻር በሊድሱ ጨዋታ ጥሩ የነበረው ዩናይትድን ተመልክተናል። ግን የማርቲኔዝ ቀይ ካርድ ብዙ ጨዋታውን እንደቀየረው ማንሳት ይቻላል። ስለዚህ ይሄም ጨዋታ በእንቅስቃሴ ረገድ ይጠበቃል። 2 ተቀዳሚ ምርጫቸው የመሃል ተከላካይ የሆኑት ተጫዋቾች በዩናይትድ በኩል አይኖሩም። የሃሪ ማጓየር እንደዚሁ ቅጣት ተጥሎበታል። አንድ ተጨማሪ ጨዋታ እንዲቀጣ ሆኗል። 4ኛ ዳኛውን ተናግሯል በሚል ምክንያት። ስለዚህ ደግሞ ሌኒ ዮሮም ተጎድቷል ተብሏል። በእርግጠኝነት አይደን ሄቨን የመሃል ተከላካዩ ይኖራል። እንደ ማታይስ ደሊት አይነት ተጫዋቾች በዩናይትድ በኩል የሉም ተብሏል። በቼልሲ በኩል ባለፉት 3 ጨዋታዎች ቡድኑ ግብ ማስቆጠር ተቸግሯል። ካለፉት 7 ጨዋታዎች ኤፍኤ ካፕ ላይ ያስቆጠሩትን 7 ጎሎች ካወጣን ካለፉት 5 ጨዋታዎች 2 ግብ ብቻ ነውና ብዙ ፈተና ላይ ሆኑባቸው ይችላል። ደግሞ ይሄ ሌላ ጨዋታም ከመሆኑ ጋር በተገናኘ ተጨማሪ ድሎች እንዲፈጥሩ ያረጋቸዋል ማየት ያለብን ይመስላል። በቼልሲ በኩል የኤንዞ ፈርናንዴዝ ወደ ቡድኑ መመለስ በትልቁ ተነስቷል። ብዙ ኦን ታርጌት ሹት ያደረገው ተጫዋች እሱ ነው። የማጥቃት ቁጥሮቹ አስደናቂ ናቸው። ብዙ ፓሶች ወደ ፋይናል ሰርድ ያደረገው እሱ ነው። በብዙ መመዘኛዎች ከቼልሲ አማካኞች በጣም ማጥቃቱ ላይ በተለይ ትልቅ ተጽዕኖ ያለው ተጫዋች እሱ ይመስላል። ከማርች ወር ወይም ከመጋቢት ወር ጀምሮ ቼልሲ በ9 ጨዋታ 6 ሽንፈት አለበት ዴቭና በ5ቱ ትልልቅ ሊጎች እንደ ቼልሲ ባለፉት ከማርች ወር ጀምሮ ከመጋቢት ወር ጀምሮ ብዙ የተሸነፈ ቡድን የለም ይላልና መከላከሉም ጠንካራ የነበረው አማካኝ ክፍሉም ወርዶ እየታየ ነው የሚገኘው። በካሪክ በኩል ሃኒሙኑ ያበቃ ይመስላል። ወጀቡ ሰክኗል። አሁን አሳማኝ መሆን አልቻለም ቡድኑ። ቅድም አነሳዋቸው አይነት ቁጥሮች መመልከት ያለብን ይመስላል። ዩናይትድ በስታንፎርድ ብሪጅ ካለፉት 12 ጨዋታ 1 ጨዋታ ብቻ ያሸነፈው፣ 6 ተሸንፏል፣ 5 ባቻ አጠናቋል። 3ኛ ተከታታይ ሽንፈት ደግሞ በስታንፎርድ ብሪጅ ለዓለም ማስመዝገብ የሚገቡ ይመስላል። የካዚሜሮ ብሩኖ ጥምረት 6 አሲስቶችን ከብሩኖ ለካዚሜሮ ቀርቧል። ለራሽፎርድ ብሩኖ እንደዚህ አይነት ቁጥር አስመዝግቦ ነበርና ተጋርቷል የሚል ነገር አለ። 27 ጊዜ ይሄ ጨዋታ ባቻ ውጤት ተጠናቋልና በሊጉ ብዙ ባቻ ውጤት የተጠናቀቀው ጨዋታ ይሄኛው ነው ተብሏል። 0-0 የተጠናቀቀው ከ27ቱ 7ቱ ናቸው። ስለዚህ ይጠበቃል። ዶርጉ የለም፣ ኮቢሜኖ አጠራጣሪ ነው የሚል ነገር አለ። ባለፈውም ቡድኑ እንዳጣው ተመልክተናል። ሜሰን ማውንት ተመልሷል። በቼልሲ በኩል ኤንዞ ተመልሷል። ትሬቮ ቻሎባ እንደዚሁ ተቃርቧል ተብሏል። ልምምድ ላይ አለ። የመሰለፍ ዕድሉ አጠራጣሪ ነው በሚል ተይዟል። ሪስ ጀምስ የለም። ሌቫይ ኮልዊልም አመቱ ከማለቁ በፊት ወደ ቡድኑ ይመጣል። ለዚህ ጨዋታ ግን አይደርስም የሚል ነገርን አሰልጣኙ አንስቷል። ዴቭ ግምት ከሰጠን የ1-1 ጨዋታ ይመስላል። ያቻ ጨዋታ ነው የሚመስለው ያለ ጥርጥር አይደል? እኔም በዚሁ ግምት ብሄድ ይሻለኛል። ባንተው ያቻ ግምት ኤቨርተንና ሊቨርፑልን ይሄም ሌላ ራሱን የቻለ ትልቅ ደርቢ ነው። ሁለቱም ለአውሮፓ ነው ተሳትፎ እየተፋለሙ ያሉት። ሊቨርፑል እንግዲህ ከሁሉም የዋንጫ ውድድር ውጭ ወጥቷል።
ኤቨርተን 8ኛ ነው 47 ነጥቦች አሉት። ሊቨርፑል በ52 ነጥብ 5ኛ ነው። አምስተኛ ቡድን እንግዲህ ዘንድሮ ስጠቅስ እንደነበረው ለአውሮፓ ቻምፒየንስ ሊግ ያልፋል። ስለዚህ ኤቨርተንም ያው ዋናው ዓላማው ለየትኛውም አውሮፓ ተሳትፎ መብቃት ነው። ቢቻል ትልቁን ማሳካት ነው። ካልሆነ ግን የሆነው ላይ ማረፍ ነው። ኤቨርተኖች ለመጀመሪያ ጊዜ ነው እንግዲህ በአዲሱ ስቴዲየማቸው ሂል ዲክሰን ሊቨርፑልን የሚያስተናግዱት። ድል ካሳኩ ነገ የስሎት ፍጻሜ ያለ ጥርጥር ከዘንድሮ እንደማያልፍ ማረጋገጫ ይታተምበታል ነው የሚሉት። በእርግጠኝነት የሚረሩ አንዲ ዳን የተባለ ጋዜጠኛ ለሊቨርፑል ሽንፈት ለስሎት የመጨረሻው መጀመሪያ ነው ብሎ ሐሳብ ጽፏል። በነገርህ ላይ ይሄ ደግሞ እንግዲህ በራሱ እጅግ እየተሻሻለ ላለው ኤቨርተን ሌላ የመነቃቃት መንስኤ እንደሚሆን ግምት ትወስዳለህ። በእርግጥም ከሊቨርፑል የዘንድሮ ድክመት አንጻር ኤቨርተኖች እውነተኛ የማሸነፍ እድል አላቸው ብለህ ማመን ትችላለህ። 5 ነጥቦች እንግዲህ ከሊቨርፑል ርቀዋል። ነገ አንድ ነገር ካሳኩ በተለይ 3 ነጥብ ከወሰዱ ከሊቨርፑል በልጠው መጨረስን እንዲያልሙ የሚያስችላቸው ይመስለኛልና የመጨረሻ 6 ጌሞች ከኤቨርተኖች ይልቅ ለሊቨርፑል እጅግ በጣም አስቸጋሪ ነው። በነገር ላይ ፓላስን ይገጥማሉ፣ ዩናይትድን ይገጥማሉ፣ ቸልሲን ይገጥማሉ፣ አስቶን ቪላን ይገጥማሉ፣ ብሬንትፎርድን ይገጥማሉ። ይሄ ሁሉ እንግዲህ ስታየው በጣም አስቸጋሪ ነው። በዛው ልክ ደግሞ የኤቨርተንም የዋዛ ነው የምትለው አይደለም። ግን ዌስትሃም፣ ሲቲ፣ ፓላስ፣ ሰንደርላንድ፣ ቶተናም ተጋጣሚዎቻቸው ናቸውና በንጽጽር ግን የሊቨርፑል በደንብ እንደሚገዘፍ ታየዋለህና ደጋፊ ውስጥ ያለው ስሜት ወደ ላይ መውጣት እንጂ መንሸራተት አለመሆኑ ለኤቨርተኖች ሌላው ጥቅም ነው። በሞይስ በጣም መተማመን በስቷል። ትልቅ እምነት አላቸው። በነገርህ ላይ ባለፉት 5 የሊግ ጌሞች 12 ነጥቦችን ወስደዋል። ብራይተኖች ብቻ ናቸው በሊጉ በነገርህ ላይ በዚህ የሚቀድሟቸው። በአንጻሩ በሁሉም ውድድሮች ከ5ቱ 4ቱን ከተሸነፉት ሊቨርፑሎች ደግሞ በማይል ርቀት ላይ እንደሚገኙ ታያለህ። ሞይስ አዲስ የቀየሩት ነገር የለም። ብዙዎች እንደሚሉት የነበሩትን ተጫዋቾች ነው ደረጃቸውን ከፍ አድርገው ለዚህ ያበቁት ነው የሚሉት። እሳቸው ሲመጡ ከወራጅ ቀጠና በአንድ ነጥብ ነበር ረቀው የነበረው ኤቨርተን። አሁን ግን ሲታይ እንግዲህ ያለበት ደረጃ ለተጋጣሚ በጣም አስቸጋሪ ናቸው። ሁሉንም አይነት ነገር በየደረጃው ያሟሉ ናቸው ይሏቸዋል። ኤንጄ የሚሉት በተለይ ይሄ ተጫዋች ከኬህልን ታውቀዋለህ? አንድ አውስትራሊያዊ ተጫዋች ነበራቸው ኤቨርተኖችና ከኬህል በኋላ ያገኙት ድንቅ ልዩነት ፈጣሪ ተጫዋች ይሉታልና በጣም የሚወደድ ተጫዋች ሆኗል። ሊቨርፑል እንግዲህ ከማጥቃት ችግሩ ጋር ይመጣል። ግን ከፒኤስጂ የሚችሉትን እንዳደረጉ እኔም አንተም አይተናል። ግን በቂ አልነበረም። ጥሩ ነበር ጥረታቸው፣ ግን በቂ አልነበረም። ድካም አላቸው። ኬቲኬ በዚህ ላይ ወጥቷል። እንግዲህ ኢሳካው መጥቷል። ከኢሳክ ብዙ ይጠበቃል እያሉ ነው። በጣም ልዩነቱ እሱ ነው መሆን ያለበት ይላሉ። ሳላ ወርዷል። ሌሎች የሚጠበቀውንም እያደረጉ ካለመሆኑ መነሻ በተለይ በካውንተር ኒውካስል ላይ ያሳየን የነበረው ነገር ኢሳክ እንዲደግምልን እንፈልጋለን የሚሉ በርካታ ድምጾች አሉ። እንግዲህ ቬትስ አሁን ሙከራው ጥሩ ቢሆንም እንግዲህ ጥረቶቹ ከሰሞኑ ትንሽ ቆም ብለዋል። ያልተማጠጠ ነገር ከዞቦዝ ላይ ይጠብቃሉ እየተባለ ነው የሚገኘው። አስቀድሜ እንዳልኩት ይሄ ጨዋታ በአዲሱ ኤቨርተን ሜዳ ላይ ይደረጋል። በ61 የተለያዩ ተጋጣሚዎች ሜዳ ላይ በሊጉ ተጫውቷል ሊቨርፑል እና ይሄንንም ማሳካት ችሏል በአሸናፊነት። በ59ኙ ላይ የማሸነፍ ሪከርድ አለው ከ61ዱ 60ኛውን እንግዲህ ማሸነፍ ከቻለ ነገ ይሄን ሜዳ ይሄ አሸናፊነት ልዩነትን ሊያመጣለት ይችላል የሚል ነገር አለ። በእርግጥ ኤቨርተን ባለፉት 2 የሂል ዲክሰን ስቴዲየም ጨዋታዎች አሸንፏል። ነገ ካሸነፈ 3ኛ ተከታታይ ይሆናል የሚል ነገር አለ። 17 ጨዋታዎች በዚህ ስቴዲየም አድርገዋል። ለማሸነፍ 18 ጌም 3 በተከታታይ ለማሸነፍ 18 ጌም ጠብቀዋል ነው እንግዲህ የጠበቁት የሚል ነገር ነው እየወጣ ያለው። ይሄ እዚህ ሜዳ ላይ ሳይሆን ጉዲሰን ፓርክ ላይ ያሉ 3 ተከታታይ ጨዋታ ለማሸነፍ 18 ጌም ነው የጠበቁት። አሁን እዚህኛው ስቴዲየም ላይ 17 ጨዋታ ደርሰዋል። 2 ተከታታይ ጨዋታ አሸንፈዋል። ስለዚህ ከዛ ታሪክ ጋር የሚገጣጠም ነገር አለው። እዚህ ጨዋታ ላይ ካሸነፉ ያንን ታሪክ የሚደግሙበት ሂደት ይኖራል የሚል ነገርም ሰፍሮ አይቻለው። እንግዲህ ኤቨርተኖች ካሸነፉ 50 ነጥብ ላይ ይደርሳሉ። በነገር ላይ ይሄ ደግሞ ከ2021 በኋላ ለመጀመሪያ ጊዜ ይሆናል። ካርሎ አንቸሎቲ ናቸው ያን ያሳኩት። 59 ነጥብ ደርሰው ነበር አንቸሎቲ። በአንጻሩ ሽንፈት ለሊቨርፑል ማለት ደግሞ ከ10 ጌም በላይ በሲዝኑ ተሸነፉ ማለት ነው። በነገር ላይ ይሄ ደግሞ ከ2014-15 በኋላ የመጣ ነው። ያን 12 ጌም ተሸንፈው ነበር ይላል ሪከርዳቸው። ሌስተር ሻምፒዮን በሆነ በአመቱ በአጠቃላይ 18 ጌሞች ተሸንፈው ነበር። የሊቨርፑል ደግሞ አሁን በስኬት ማግስት የመጣ ደካማው የሻምፒዮኖች ድክመት ተደርጎ ተቀምጧል። ስለዚህ ሊቨርፑልም ወደዛው መንገድ ይሄዳል ይታያል። እንግዲህ እናያለን። ኤቨርተኖች ቤት ላይ ተስፋ ነው የሚታየው። ባለፉት 5 ጨዋታዎች 4 ጎልና
አንድ አሲስት በማድረግ ቤቶ በጣም ቁልፍ ተጫዋች እንዳለ ለሆነ ተነግሯል። ከብሩኖ ፈርናንዴዝ እንግዲህ ቀጥሎ የመጣ ነው ይሉታል። ይሄ ጥሩ ሪከርድ ነው። ሊቨርፑል ቤት የራስ መተማመን ችግር ይታያል። የስትራክቸር ችግር ይታያል። ቡድኑ ፍጥነት የለውም። የመደራጀት ችግር አለበት። የአቅጣጫ ችግር አለ በግልጽ ይታያል ይሉታል። ብዙ የሚነሱ ነገሮች አሉ። መረጋጋት ጠፍቷል። ቡድኑ ፊት ያልሆኑ ኮቹም በቡድን ነው በኮችም የሚመራ የማይመስል ቡድን ነው እያሉ አደረጃጀቱንም የተሰበረ የተጫዋቾች ውሳኔ አሰጣጥ በጣም ደካማ በሚል እያነሱበት ነው። በአንጻሩ ኤቨርተን ግን ሞቲቬትድ ነው። አደረጃጀቱ የተጠና ነው። አማካይ ላይ ተጽዕኖ መፍጠር የሚችሉ ተጫዋቾች አሉት። ዲሲፕሊን የሆኑ ተጫዋቾች አሉት። ከጥሩ አቅምና ከጉልበት ጋር የሚመጡ ናቸው የሚል ነገር አለ። ስለዚህ ይሄ ሁሉ ነገር ሲደማመር ሁሉም ነገር ኤቨርተንን የሚደግፍ መስሎ ነው የሚመጣውና እንደውም አንድ ነገር ሳነብ ሊቨርፑል ለችግሮቹ መልስ የሚፈልግ ሲሆን ኤቨርተን ደግሞ መልስ ያገኘ ቡድን ነው ይሉታል ከወዲሁ እና መልስ ካገኘ የድን ጨዋታ ያሸንፋል የሚል ነገር ተቀምጧል። 8 ተጫዋቾች የሉም፣ ብዙዎቹ የሊቨርፑል ናቸው። በኤቨርተን በኩል ግሪሊሽ የለም። አርካሬዝ ልምምድ ጀምሯል። የኤቨርተን ጉዳት ዝቅተኛ ነው። በሊቨርፑል በኩል ግን የኬቲኬ እንደሌለ ታውቃለህ። ያው ትልቅ ነው እስከ 9 ወር እየተባለ ያ ኦሊቨር ቤከር ማጠራጣሪ ነው። ጎሜዝም የለም የሚል ነገር አለ። የኤንዶ የጆቫኒ ሊዮኒ የብራድሊ እነዚህ የሚጠቀሱ ናቸው። ግን ሊቨርፑል ብዙ የሚያጣው ነገር አለ የሚል ነገር ነው እየተጠቀሰ ያለው። በእኔ እምነት ሊቨርፑል ይህንን ጨዋታ በድጋሚ የሚሸነፍበት ይመስለኛል። ባካል እኔ ባቻ ያልተባቻ ነው ዛሬ ያልተባቻ እንዳላቻ ናቸው እንደዛ ነው ይመስላል። ስለዚህ በሱ እንለፈው በዛ እንለፈው። እሺ ባካል አድማጮች መገመት ይችላሉ። ኤችዲ ስፖርቶች ነበርን። እንግዲህ የእናንተን ግምት አስቀምጡልን። በድጋሚ እንገናኛለን። መልካም ጊዜ ብያለሁ። ባባይ ሰላም እንዴ። መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! ኤችዲ ስፖርትስ